እውይ አታምርም ሃይሚ ከልጇ ጋር በቲክቶክ ኢፌክት አቀናብረዋት ማለት ነውና ብቻ ግን አንዳንድ ሰው በጣም እግዚአብሔር ለሚሰጠው ነገር ልጅ ምትሳደቡት ምትራከሙት ነገር ማለት ነው። አሁን ይሄ ኢፌክት ነው። እሷ ምንም ነገር አላደረገች ራሷ አላቀናበረች። ሰው ፈልጎ ወዷት ላቀናበረ ሰው እምትሳደቡት ኮሜንት ላይ ማለት ነው። በጣም ትገርማላችሁ የእውነት ማለት ነው። ደግሞ ብታይ ማለት ነው ለመውለድ ምንም አያንሳትም ሃይሚ ማለት ነው። ምንም አያንሳትም የእውነት ለመናገር ማለት ነው። በፈልግ ለመውለድ ምንም አያንሳትም። ከበቂ በላይ ገንዘብ አላት፣ ከበቂ በላይ መልክ አላት፣ ከበቂ በላይ ቆንጆ ናት። ምንም አያንሳትም ማለት ዛት ሚንስ ግን ምትሳደቡ ሰዎች ገና ነሽ ለልጃቸው ልጅ ኃላፊነት ያለ ነገር ነው እንዴ? ሉለድ አላለች እሱ እንዴ? እሷ አላቀናበረችው ፎቶን ሰውን ያቀናበረለታል ከፎቶ ጋር የሚወዳት ሰው በቃ ልጅ እንዲኖራችሁ ስለሚፈልጉ ብቻ አቀናበሯት። ግን የምትሳደቡ ሰዎች በጣም ትገርማላችሁ። ጤነኛ ናችሁ? ግን ምንም አላደረገች እቺ ልጅ ምንም እንትን ያለች ነገር የለም። በጣም እንዲሁ ግን በቃ ከመሬት ተነስቶ ሰውን መጥላት በጣም ከባድ ነው አንዳንድ ጊዜ ማለት ነው። የሆነት ለመናገር ማለት ነው ምንም አላደረጋችሁም። ሰሞኑን ደግሞ ተነስቶባታል። በቃ ዞሮ ምንድን ነበረ ዞራችሁባታል ሃይሚ ላይ ማለት ነው። በቃ ምንድነው ለምን በለጠችን ነው ወይስ ምንድነው? አሁን እኔ እንዳጋጣሚ ቲክቶክ ስክሮል ሳረግ ነው ልጅ እንዲህን ፎቶ ያዩትና በጣም ነው የሚያምረው። ሲያምሩ ደግሞ የእውነት ማለት ነው። የኔ ልጅሽ በቃ ለማቀፍ ያብቃሽ፣ ወልሽ ለማቀፍ ያብቃሽ። እመቤቴ ድንግል ማርያም የምትወጃት አምላክሽ እሷ ተሳቀፈሽ ማለት ነውና ሰላም ቤተሰብ እስቲ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም። እኔ አለሁ እግዚአብሔር ይመስገን። ጠፋ ሰሞን እናንተ ድብርብር እያለኝ በቃ ዩቲዩብ ለመስራት ምናምን የሆነ አዋዜ ነገር ምናምን በቃ ጅኒ ይዞኛል ማለት ነውና እስቲ መታ አድርጉኝ፣ ተነሽ ነቃ በይ ስሪ ምናምን በሉኝ ማለት ነውና እስቲ ኦሬዲ ትናንትና ይሄን ቪዲዮ አለቀቁም። ኦሬዲ ግን ከሆነ ታቸው ጋር የመልካምነታቸው እኮ ውይ ምን ላርጋቸው እንደው ተፈካክሎ ያልቅ የእውነት እና የና ሃይሚ እግዚአብሔር ብቻ በብዙ በረከት ይባርካችሁ ማለት በቃ ለሰው ዩቲዩብ መክፈት ማበረታታት ስራችሁ በቃ ሌላ ምንም ተንኮል ያቁ ክፋት ያቁ ጌታ ጀስት ፈታ ብቻ ያራድዬ ልጅ ማለት ነውና በቃ ትለያላችሁ እናንተ ማለት ነውና ይሄን ቪዲዮ ኦሬዲ ብዙ ሰው አይቶታል። በጣም ብዙ ሰው ላይክ ራሱ አድርጎታል። የሃይሚን ከልጇ ጋር ይሄን ኢፌክት እንትን ያሉት ማለት ነውና ደግሞ ልጇ ራሱ ቻይና የኔ እናት ማለት ነው። ሃይሚ ሸዲ ሳትወልጂ ማለት ነው በቀላሉ እድሜ ለፊሊተር እድሜ ለቲክቶክ ማለት በቃ ይሻል ልጅ እንኳን የሚያሳቅፍ መጣ ማለት ነውና በስመ የእውነት ይሄ በጣም የኔ ራሱ ሰርቼ ሲያምር ማለት በጣም ነው የሚያምረው። በቃ ምን ብዬ ልንገራችሁ ማለት ነውና በጣም በቃ ሲያምር በቃ ምን ብዬ በቃ ይሄንን ቡጥጥጥ ልጅ ነው በቃ እሷን መሳይ ማለት ነው። ከንፈሯ ምን ብሩኬ በቃ ተበላድ። ቶሎ ብለ ዲኤንኤ ማስመርመር አለብህ። ይሄ ቻይና ልጅ ኬት እንደመጣ አይታወቅም ማለት ነውና ኤኒዌይስ ቤተሰብ የምትሳደቡ ሰዎች ግን ደህና ናችሁ? እንዴት ናችሁ? ወዴት አራተው ስድብን ተው። ጥሩ አይደለም። ስድብ መጥፎ ነው። ስድብ እግዚአብሔር አይወድም። ለምንድን ነው የምትሳደቡት? አሁን አንዷ ደግሞ ምንድን ያለችው ኮሜንት ላይ ልጅ ለመውለድ ኃላፊነት የሚጠይቅ ነው። ገና ልጅ ነሽ፣ እንደዚህ እንዳይመስልሽ ዘንጭ እንደ ማን ኃላፊነት የማይወስድ ምንም አይነት ነገር ኃላፊነት ይወስዳል? ከልጅ ጋር ምን አገናኝ? አሁን ይሄ ኮሜንት መጻፍ ምን አገናኝ እንዴ? እሷ አታውቅም ልጅ ኃላፊነት እንዳለው? ለምንድን ነው ማትወልደው እስካሁን ድረስ እንኳን ማለት ነው? ሰው ምንም ማገናዘብ በቃ አይችልም። በቃ የራሱን ስሜት ብቻ ነው ኮሜንት የሚጽፈው እንዴ። አስቡ በቃ አንዳንድ ጊዜ የምትናገሩትን ነገር ኮሜንት የምትጽፉትን ነገር እወቁ እንዴ። በቃ አንዳንድ ጊዜ ማለት ግን የዛን ያህል የሚጠላት ማለት የዛን ያህል የሚወዳት ሰው በቃ ማለት ሰው ሊወደኛል ማለት አይደለም። በአንድ ሳይድ አንዳንድ ጊዜ እሷ ራሱ ትናገራለች። ምቀኛ አያሳጣኝም። ምቀኛችሁ እንድታድጉ ያደርጋችኋል። የበለጠ ሞር ስራ እንድትሰሩ ያደርጋችኋልና ምቀኛ ያሳጣኝ ታልጅ አያቴ ማለት ነውና ምቀኛ ጥሩ ነው። በቃ በብዙ ነገር ማለት ያሳድጋችኋል ማለት ነውና ኤኒዌይስ
እኔ የምላችሁ ብቻ ለምን ትሰርባታላችሁ? በቃ ምንም አላደረገቻችሁ። በቃ ምንም ካላደረገች አሁን በቃ እግዚአብሔር ለሚሰጠው ልጅ ምን ለሚለው ልጅ በቃ እንትን ትላለች። እኔ ደግሞ በጣም ደግሞ የሚያምረው ሲጀመር ይሄ ቪዲዮ በጣም ነው ፎቶ የሚያምረው ምናምን። ሲጀመር ደግሞ እሷ አልሰራችሁም፣ እሷ ይሄን ነገር አላቀነባበረችውም። ዛት ሚስ ሰው ፈልጓት ስለሚወዳት ነው። በቃ የሃይሚና የብሩክ አድናቂዎች ልጅ እንዲኖራቸው ስለሚፈልጉ ጀስት አቀናበሩላቸው። በቃ ጀስት አለቀ። ዛት ሚስ ምንድን ነው ብቻ እቺ ልጅ ስትናገር አንድ እንኳን መጥፎ ነገር በመጥፎ ነገር እንኳን ስትስማ ሲነሳ እንኳን አለቀም። ቤተሰቦቿ እንዴት እንዳሳደጓት እንትን የሰው ልጅ በንግግሩ ብዙ ነገር መገመት ትችላላችሁ፣ ማመዛዘን ትችላላችሁ ማለት ነውና በጣም አንዳንድ ጊዜ እናንተ የምትናገሩት ነገር በጣም ከባድ ነውና ማለት ነውና አንዳንድ ጊዜ አስቡ። ገባችኋ? አስቡ። አሁን እሷ ይሄ ቪዲዮ ኦልሬዲ ሼር ያደርጉላታል ምናምን ማለት ነው። የእሷ አሁን ይሄ ቲክቶክ እንደዚህ ሳደባችሁት ሼር ያደርጉላታል፣ ታያለች ምናምን ማለት ነውና አንዳንድ ጊዜ በማስተዋል ምንን ነገር በማስተዋል ብናደርግ ብናስብ ቆንጆ ነው ላለውና ቤተሰብ ይሄ ነው። ግን አታምርም። እስቲ ስለ ልጇ እናወራ ማለት ነውና በጣም የምታምርም በቃ እኔ ከፊቷ ጋር ሳቋ በቃ እኔ ፍቅር ደግሞ ትክክለኛ የሆነ የራሷ ልጅ ነው የሚመስለው። ልጁ ራሱ ማለት ልጅቷ ማለት ቻይና ነው የምትመስለው። እኔ ድንቦች ብሽ ወይ ፍቅር በቃ ፍቅር ማለት ነው። ፍቅር የሆነ ልጅ እኔና እኔ ብቻ የምትፈልጊው በቃ ወልደሽ ለመሳም ያውቃሽ። ትምህርትሽን ጨርሰሽ ያሰብሽበት ደረጃ ደርሰሽ ገና ልጅ ነሽ ትወልጃለሽ። ይሄን የምልሽ አይምሻ እና ደግሞ ለሰው ወሬ ማንንም እንዳትሰሚ አንቺ ብቻ ወደፊት መስራት የምፈልጊውን ሰሪ መሆን የምፈልጊውን ሁኚ። ማንንም እንዳትሰሚ። ምንድን ያለው ዘፋኙ ለመቀኛ እኛንተኛ ለወረኛ ምን ብሏል ዘፋኑ ማለት ሰው ስማ የለም እና በቃ ሰሞኑን እንዲጸጥ ብላችሁ ተናስታችሁባታል። ልጅቷ ላይ ምንም ሳታደርጋችሁን የምትሰርባት። በእርግጥ ግን እናንተ ስትሰርቧት እናንተ እንትን ስትሏት እሷ ሞር የበለጠ እንድትታወቅ እያደረጋችኋት ማናት ሃይሚ ምንድናት እንደዚህ እየተባለ የበለጠ ሞር እንድትወደድ እንድትፈቀር እያደረጋችሁ ያለው ማለት ነውና አንዳንድ ጊዜ እሷ እንዳለችው ምቀኛ አያሳጣኝ ብላለች ማለት ነውና ምቀኛ ጥሩ ነው ለምንም ነገር ማለት ነውና ኢኒዌይስ እኔ ወዳችኋለሁ። እሷም ተወዳችኋለች። የሃይሚና የብሩክ የጨረቃ ፋሚሊ ማለት ነው። ጨረቃ ይለያል። ጨረቃ ማለት እንደ ስሙ ጨረቃ በቃ ጨረቃ ደስ የሚል ነገር ነው። ጨረቃ ማለት ነው። ቁጭ ብለሽ ጨረቃን ስትይዙ ምን አይነት ስሜት ነው የሚሰማችሁ? ሰላም፣ እርጋታ ምናምን። ሃይሚም እንደዛ ናት ማለት ነውና ለዛ ነው ጨረቃ የተባሉ። ጨረቃ ፋሚሊዎች ትለያላችሁ። ሁሌ ሰው እንዳስደመማችሁ ነውና ዳይ ሃይሚን ወደ 250,000 እናስገባት። እኔንም ሰብስክራይብ አድርጉኝ፣ ብሩኬንም ሰብስክራይብ አድርጉ። እነዚህን ቡጠጠላ ልጆችን ደግሞ ላይክ እያደረጋችሁ የኔ ፍቅር ወይ የኔ ማር አታምሪም የኔ ውሻ። አሁን ዛሬ ሃይሚ ስለዚህ ቪዲዮ ታወራለች እርግጠኛ ነኝ ማለት ነው። ስለዚህ ቲክቶክ ማለት ነውና በቃ አስጋ ከብሩክ ጋር ስሩ እንጂ የብሩክንም ብትሰሩ በስማ ዋው የብሩኬም ማሰባችሁታል። ግን ሃይሚና ብሩክ የሚወሉት ልጅ እኮ በስማ ወይኔ ታድለው በጣም